ጫፍና ጫፍ የቆሙ ነጠላ ትርክቶች ኢትዮጵያን ዋጋ አስከፍለዋታል። ኢትዮጵያውያንን ዋጋ አስከፍለዋል። በዚህም የተነሳ ኢትዮጵያውያንን አንድ የሚያደርግ ነገር ግን ህብረ ብሔራዊነትን ያካተተ ሁሉም ኢትዮጵያውያን የሚሳተፉበት ሁሉም ኢትዮጵያውያን የሚጠቀሙበት ሁሉም ኢትዮጵያውያን ራሳቸውን የሚያዩበትና ኢትዮጵያ የኔ ናት የሚሉበት ስርዓት ኢትዮጵያን ያዛልቃል። ስለዚህ ከታሪክ አረዳድና አጻጻፍ መዘዝ ወጥተን የዛሬውና የነገውን ትውልድ ታሳቢ አድርገን ኢትዮጵያን እንገንባት የሚል ሐሳብ ነው ያለን። እዚህ ውስጥ ለውጭ ኃይሎችም ሰለባ የሆነ ያለው ለታሪክና ትርክት ሰለባ የሆነ በተለያዩ መንገዶች ኢትዮጵያ እንድትዳከም እንድትፈርስና እንድትበተን የሚፈልጉ ኃይሎች ይህንን ቀዳዳችንን በማየት ጽንፈኛ ታጣቂ ኃይሎችን በመመልመል በማስታጠቅ በማሰማራት ጭምር ነው እያባሉን ያሉት። ወንድማማቾች መባላት የለብንም መጋጨት የለብንም የሚል አቋም አለን። ስለዚህ እኛ ብልጽግና ፓርቲዎች የብሔራዊነት ትርክት ብቻ ነው የሚያዋጣን፣ የወንድማማችነት የእህትማማችነት ትርክት ብቻ ነው የሚያዋጣን። ይህ ለአንድነታችን ለሰላማችን ለጠንካራ ኢትዮጵያ እጅግ በጣም አዋጩ መንገድ ነው። እንሰባሰብ፣ ከሚለያዩ ነገሮች ይልቅ የሚያሰባስቡን ነገሮች ላይ ትኩረት እናድርግ። የብሔራዊነት ትርክትን የህብረ ብሔራዊ አንድነት ትርክትን በጋራ ትናንት ላይ እንገንባ። የትናንቱ የአድዋ ድላችን የትናንቱ ትላልቅ ድሎቻችን መስዋዕትነቶቻችን የጋራ የኢትዮጵያውያን ሁሉ ናቸውና እሱን አጠናክረን እናስቀጥል። ጉዳያችን አጀንዳችን ኢትዮጵያ ናት። ኢትዮጵያን የሚያፈርስ የሚያዳክም ኃይል በሙሉ ኢትዮጵያን በጋራ ነው መቆም ያለባቸው። የስንዴ ነዶን ይምረጡ፣ ብልጽግናን ይምረጡ፣ ኢትዮጵያን ወደ ተምሳሌት ሀገር። አመሰግናለሁ።